አንዳንዶቻችሁ ታውቁታላችሁ። እሱ ግን ከክርስቶስ ልደት በፊት በጥንታዊቷ ግሪክ ኖረ። አገረ ኢትዮጵያውያንና በነፍስና ሥጋችን ላይ ታትሞ የማይለቀውን ጸባያችንና ገድላችንን ጠንቅቆ ያውቃል። ዲዮደርስ ሱስለስ ይባላል። እንዲህ አለ። እነርሱ ኢትዮጵያውያን በውጭ ወራሪ ተገዝተው አያውቁም። ምንም እንኳን ብዙ ኃያላን ገዢዎች ጦርነት ቢከፍቱባቸውም ጨርሶ አልተሳካላቸው። እንግዲህ ስማ፣ ከሰማህ አጅሬ፣ ዛሬም ይኸው ነው ማንነታችን። ኢትዮጵያን በፍቅርና በከበሬታ እንጂ በዛቻ በጦር ማንበርከክ አልተቻለም፣ አይቻልም። መገናኛ ብዙሃን ምን እያሉ ነው የሚለውን ነገር መልከት ለማድረግ ሞክሬ ነበር። አንድ ሁለት ጉዳዮችን ላንሳና ለትንታኔ ወደ ተዘጋጀልን ነገር እናመራለን። ቻይና የአሜሪካንን ጋዛን በተመለከተ ያቀረበችውን ፕሮፖዛል ወይም ምክረ ሐሳብ ውድቅ ማድረጓን ነው የገለጸችው። የውጭ ጉዳይ ሚኒስትሩ ዋንግ ይ ይህንን ሐሳብ ሙሉ በሙሉ ውድቅ ማድረጋቸውን ተናግረዋል። በዛ ፋንታ የአረብ ሀገራት የመሩትን የሰላም እቅድ እንቀበላለን፣ ከዛም ጋር ደግሞ እንሄዳለን፣ ያንንም ለመርዳት ዝግጁ ነን የሚል ነገር መናገራቸው ነው የተሰማው። እንግዲህ ከጀመሩት የንግድ ጦርነት አኳያ ይህም ልዩነታቸውን ያሰፋዋል ተብሎ ነው የሚታመነው። ወደ ደቡብ ኮሪያ በምናመራበት ጊዜ ደግሞ የደቡብ ኮሪያው ፕሬዝዳንት ኢምፒችድ የሆኑት ወይም ከስልጣን እንዲነሱ የተደረጉት የደቡብ ኮሪያው ፕሬዝዳንት ከተያዙበት ወይም ከእስር እንዲለቀቁ መደረጉም ተሰምቷል። ዲሴምበር 3 ላይ ነበር ይሄ ማርሻል ሎ የሚባለውን አዋጅ አውጀው ብዙ ጊዜ በጦርነት ወይም ደግሞ ሀገር አደጋ ላይ በምትሆንበት ጊዜ የሚታወጅ አዋጅ ነው። በዛ ምክንያት ነበር ከህዝቡ ጋር ተጣልተው የነበረው። አሁን ጁን 3 ላይ ወደፊት ማለት ነው ጁን 3 ላይ አጠቃላይ ምርጫ እንደሚደረግም ጭምር እንደዚሁ ሰምተናል። የእስራኤሉ መከላከያ ሚኒስትር ደግሞ ጦራቸው በዌስት ባንክ ካምፖች ውስጥ እስከ ዓመቱ መጨረሻ ድረስ ሊቀመጥ እንደሚችል እንደዚሁ ፍንጭ ሰጥተዋልና ይህም ደግሞ የእስራኤልን ደህንነት ለማስጠበቅ የምናደርገው ነገር ነው ሲሉም ጭምር እንደዚሁ ተሰምተዋል። የፍልስጤማውያንን ከጋዛ መፈናቀልና ሙሉ በሙሉ መውጣት እነሱ ዲስፕሌስመንት ነው ያሉት የቱርክ ውጭ ጉዳይ ሚኒስትር ይሄንን በፍጹም እንደማይቀበሉት ተናግረዋል። ሶሪያ ደግሞ ወደ ዓለም አቀፉ የእስልምና ጉባኤ ወይም ደግሞ ኦአይሲ ኦርጋናይዜሽን ኦፍ ኢስላሚክ ካንትሪስ እስላማዊ የሆኑ ሀገሮች ህብረት በተርኪ አማካኝነት ተመልሳ እንድትገባ መደረጓንም እንደዚሁ ሰምተናል። ዶናልድ ትራምፕ ለጣሉት ማዕቀብ ወይም ደግሞ ታሪፍ ካናዳ ተጨማሪ እንደምትጥል በተለይ ደግሞ በዳይሪ ወይም ደግሞ በወተት ምርቶች ላይ ይህንን ልታደርግ እንደምትችልም ጭምር የገለጸች ትገኛለች። የዩክሬንና ሩሲያ ጉዳይም የተቀዛቀዘ ይምሰል እንጂ አሁንም እንደዚሁ ቀጥሏል። ቤልጎግሬድ በምትባሏ የሩሲያ ግዛት ጦራቸው እንዳለ ዜሌንስኪም እንደዚሁ ማመናቸውን ቢቢሲ ዘግቦታል። ለትንታኔ የተዘጋጀልን ጉዳይና አሜሪካ ቅድሚያ ፕሬዝዳንት ዶናልድ አሜሪካ ተቀደም ወይም ደግሞ ቅድሚያ ለአሜሪካ የሚለው የፕሬዝዳንት ዶናልድ ትራምፕ ፖሊሲ ዓለም አቀፍ ሕጎችን በመደምሰስ ዓለማዊ የንግድ ሰንሰለት አቅርቦትን እያዛባው ነው ስትል ቻይና ወቅሳለች። የትራምፕ የገቢ ምርቶች የታሪፍ ጫና ቻይናና አውሮፓም እየጣሉ ካለው የአጸፋ ታሪፍ አንጻር ዓለምን ወዳልተፈለገ አቅጣጫ እየመራት ነው ይባላል። ትራምፕ ከውጭም ከውስጥም ጠንከር ያለ ተቃውሞ እየገጠማቸው ነው። ሳሙኤል እንዳነ በትንታኔ ተመልክቶታል። አሜሪካ የአንድ ወገንተኝነትን የገበያ ተከላካይነትንና በታሪፍ ኢኮኖሚያዊ ጉልበተኝነት የምታራምደው የውጭና የገበያ ፖሊሲ የአሜሪካንን ኩባንያዎች ጨምሮ የዓለም ኢኮኖሚን እንደሚጎዳና እንደሚያዛባው ቻይና ገልጻለች። በምረጡኝ ቅስቀሳቸው የዶናልድ ትራምፕ ደጋፊ የሆነውን ቴስላን ጨምሮ የአሜሪካ ኩባንያዎችና ተወካዮቻቸው ታሪፍ እያመጣ ያለውን የዓለም የኢኮኖሚ አደጋ ለመቀልበስና ለመፍታት ተጨባጭ እርምጃዎችን ሊወስዱና ጫና ሊያሳድሩ ይገባል ስትል ጥሪ አቅርባለች። ቤጂንግ ትራምፕ ካለፈው ረቡዕ ጀምሮ ወደ አሜሪካ ከውጭ የሚገቡ ምርቶችን ዋጋ የሚያንር አዲስ የታሪፍ ጫና ጥለዋል። በርካታ ሀገሮች የቻይናና የአውሮፓን ጨምሮ የአጸፋ ወይም የበቀል ታሪፍ ከአሜሪካ ወደ ሀገሮቻቸው በሚገቡ ምርቶች ላይ ጥለዋል ወይም ለመጣል ዝተዋል።
በዓለም ዙሪያ ያሉ የሽርክና ገበያዎች ዋጋ በከፍተኛ ፍጥነት እያሽቆለቆሉ መሆኑን ተከትሎ በዓለም ዙሪያ ያሉ ባለሀብቶችና ኩባንያዎች የስጋት ምጥ እያማጡ ነው። በታሪፉ የተቀሰቀሰውን ዓለም አቀፍ የአክሲዮን ገበያ ቀውስና ትርምሱን ተከትሎ የአሜሪካ ገበያዎችም በከፍተኛ ደረጃ መውደቃቸው ተዘግቧል። አሜሪካ ወደ ውጭ ከምትልከው ወይም ከምትሸጠው በላይ ወደ ሀገር ውስጥ የምታስገባው ወይም የምትገዛው ምርት በብዙ በርካታ እጥፍ የበለጠ ነው። ይህም የገበያ ኢፍትሐዊነትን በማስከተል የዋሽንግተንን ቢዝነስና ገበያ አቀጭጮታል ይላሉ ፕሬዝደንት ዶናልድ ትራምፕ። የተጣለው ታሪፍ ይህንን የገበያ ኢምፖርት ኤክስፖርት ሚዛን ማጣት በማስተካከል የራሱን ድርሻ ይወጣል፣ በርካታ የሥራ ገበያዎችንም ወደ ሀገር ውስጥ ይስባል ሲሉ ይደመጣሉ። ከዚህ ሌላ ፕሬዝዳንት ዶናልድ ትራምፕ እንዳሉት የነዳጅ ዘይት ዋጋና የዋጋ ግሽበት እንዲቀንስ በማስገደድ ረገድ የተጣለው ታሪፍ ወሳኝ ከመሆኑም ባሻገር ወደ ሀገሪቱ በሳምንት ጊዜ ውስጥ ብቻ በቢሊዮኖች ዶላር እየመጣ ነው ሲሉ ይሞግታሉ። በኋላም በሁለት ዙር ተከታታይ 10 በመቶ በቻይና ገቢ ምርቶች ላይ ታሪፍ ከመጣላቸውም ሌላ ተጨማሪ 34 በመቶ የአሜሪካንን የነጻነት ቀንን መሠረት አድርጎ ዋሽንግተን ቻይና ላይ ተጨማሪ ታሪፍ መጣሏ ከፍተኛ ተቃውሞን ከዋናዋ የንግድ አጋራቸው አጋጥሞታል። አሜሪካ ፈርስት የትራምፕ ፖሊሲ ዓለም አቀፍ ሕግን የጣሰና ዓለም አቀፍ የምርት ሰንሰለትን ያሳባ፣ ከገበያ መርህና ሕግ ውጪ ከነጻ ገበያ ስርዓት ውጪ ያፈነገጠ ተከላካይነት ወይም የገበያ ጠባቂነት አቅጣጫን የሚከተል በድምሩ የዓለም ኢኮኖሚን የሚያተረማምስ የግለኝነት፣ የአንድ ወገንተኝነት ዩኒላተራሊዝም ቁመና ውጤት ነው ብላለች ቻይና። ቻይና የራሷን የ34 በመቶ ከአሜሪካ ወደ ሀገሯ በሚገቡ ምርቶች ላይ የአጸፋ ታሪፍ በመጣል የአሜሪካ ኩባንያዎችንና ሸማቾችን ስጋት ላይ የጣለ እርምጃ ወስዳለች። የመበቃቀል ዓለም አቀፍ ግብይቱና መወራወሩ ከፍተኛ ስጋት ፈጥሯል። ሩሲያ እስካሁን ድረስ ከፕሬዝዳንት ዶናልድ ትራምፕ አዲስ የታሪፍ ወጀብ ያልደረሰባት ወይም ያመለጠች ሀገር ይመስላል። ቢሆንም ከታሪፍ ጫናው በኋላ ብቻ ሳይሆን ከአጸፋ የበቀል የሀገሮች የገቢ ምርቶች የታሪፍ ጫና በኋላ ይመጣል ወይም ይከሰታል የተባለው የዓለም የገበያዎች ብጥብጥና ምስቅልቅል መዘዝ ለሩሲያም እንደማይቀርላት እየተነገረ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለፕሬዝዳንት ፑቲን ቀጣዩ የዓለም የኢኮኖሚ ሁኔታ በውጥረት የተሞላ እንደሚሆን ነግረዋቸዋል። በተለይ የነዳጅ ዋጋ እንደተባለውና አሁንም ምልክቱ እየታየ ባለው ሁኔታ የሚያሽቆለቁል ከሆነ የነዳጅ ኃይልን በገፍ ወደ ውጭ ለምትልከው ሩሲያ ጥሩ ዜና አይመስልም ይባላል። ፔስኮቭ እንዳሉት ራሳችንን ለመከላከልና ከወጀቡ ለማምለጥ በቂ ዝግጅት ያለን ቢሆንም አሜሪካ ዓለም አቀፍ የገበያ ግርግር፣ ውጥረትና ጥርጣሬን የሚፈጥር የአንድ ወገን ጥቅምን ብቻ ያሰበ ስሜታዊ ውሳኔን የወሰነችው ብለዋል። ካናዳ ሌላዋ ተቃዋሚ ናት። ከካናዳ ወደ አሜሪካ በሚላኩ ተሽከርካሪዎችና የተሽከርካሪ መለዋወጫዎች ላይ የ25 በመቶ ታሪፍ ለመጣል ዋሽንግተን መወሰኗን ተከትሎ የካናዳ መንግስት ከአሜሪካና ከዓለም ንግድ ድርጅት WTO ጋር በጋራ ለውይይት ለመቀመጥ መወሰኗን አስታውቃለች። ካናዳና አውሮፓ ተሯሩጠው የአጸፋ የበቀል ታሪፍ ጅራፉን ማጮህ የፈለጉ አይመስልም። በቅድሚያ ውይይትና ክርክር ይደረግበት፣ ለአሜሪካም ለዓለምም ለሁሉም የሚበጀው የገበያ ስርዓት በጥናትና በመግባባት እንዲፈጸም አሜሪካን ላይ ጫና ማሳደር ይቀድማል ብለዋል። የዓለም የንግድ ድርጅት እንዳለው ደግሞ የአሜሪካ በካናዳ ላይ የታሪፍ ጫና እንደ አውሮፓውያን አቆጣጠር የ1994ቱን በታሪፍና በንግድ ግንኙነት ላይ ከተደረሰው ስምምነትና ግዴታዎች ጋር በቀጥታ ሄዶ የሚላተም ነው። ፕሬዝዳንት ትራምፕ ለግራውም ለቀኙም ለውስጡም ለውጭውም ተቃውሞና ፍራቻ ጆሮ ያላቸው ግን አይመስልም። የጣሉት ታሪፍ ተጽዕኖ ላሰጋቸው ሪፐብሊካኖችና ለዘርፈ ብዙ ኩባንያዎቻቸው እንዳሳሰቡት አዲስ በፈጠሩላቸው ቋንቋ ፓኒካን አትሁኑ ማለታቸውን የፖለቲካ ተንታኙ ክሪስ ማሰን ዘግቧል። አትርበድበዱ፣ ይሄ ከአስርትና አስርታት ዓመታት በፊት መደረግ የነበረበት ነው። ጠንካራ ደፋርና ታጋሽ እንሁን፣ ውጤቱን ታዩታላችሁ ብለዋል። የትራምፕ የንግድ አማካሪ ፒተር ናቫሮ እንዳሉት ታዲያ የታቀዱት ታሪፎች በዓመት $600 ቢሊዮን ለሀገራቸው ሊያስገቡ ይችላሉ። ይህም ወደ አሜሪካ ከሚገቡት አጠቃላይ ምርቶች ዋጋ 5 እጁን ያህል ነው ብለዋል። ታሪፍ አሜሪካንን በውብ ዓለማዊ የገበያ ሁኔታ ውስጥ ያስቀምጣታል ናቫሮ እንደተነበዩት።